ጌታን እናመሰግናለን። ምዕራፍ 18ን እያጠናን ነው። አይ ቲንክ ላለፈው 3 ሳምንት አጥንተነዋል። እግዚአብሔር ቢፈቅድ ዛሬ እንጨርሰዋለን ይመስለኛል። እንደ ሁኔታው ዛሬ ግን እንጨርሰዋለን ብዬ አስባለሁ። ብዙ አልቀረንም እና ባለፉት 3 ሳምንታት ያው ይህን ክፍል በጣም በጥልቀት እያጠና ነው ነበር እና በመጀመሪያ የእስራኤል ማህበር ሲሰበሰብ አይተን ነበር። በሴሎ ለአምልኮ ሲሰበሰቡ ሁሉ ነገር ተሟልቶላቸው ነበር። መከናኛ ድንኳን ተከሉ፣ ምድርም ጸጥ አለላቸው። ተሰበሰቡ፣ እግዚአብሔርን የሚያመልኩ ህዝቦች ነበሩ። ግን 3 አይነት ህዝቦች ነበሩ እዛ ውስጥ ብለን ተምረናል። የወረሰ አለ፣ ያልወረሰ አለ፣ የማይቆጨው ሳይወርስ፣ እንደገና ደግሞ ያለመውረሱ የሚያስጨንቀው ደግሞ ሰው አለ ብለን ተምረን ነበር እና ያልወረሱት የማይቆጫቸው አብዛኛው ማጆሪቲ ናቸው። በጣም የሚያሳዝነው እሱ ነው። 7ቱ ነገር ያልወረሰም 5ቱን የወረሰው፣ 7ቱ ሳይወርስ የማይቆጨው፣ አለመውረሱ የማያንገበግበው፣ ቀኑ ዝም ብሎ ማለፉ የማያንገበግበው፣ ዝም ብሎ ማምለክ ብቻ በቃ በማምለክ ብቻ ጊዜውን ለማሳለፍ የሚሞክር አይነት ያ ማጆሪቲው ነው እና በቀደም ሳስበው ይሄንን ባለፈው ሳምንት ማጆሪቲም ሆኖ አስፈራኝና ማጆሪቲው ሰው እንደዛ ነው። የውርስ ያለመውረሱም ባያንገበግበው፣ የፕሮሚሱ ጋር አካል አለመያዙ አለመነካካቱ ባያንገበግበው ነው። ከዛ ደግሞ ወርሰው ደግሞ ስለ ሌሎች ያለመውረሳቸው ባያንገበግባቸው ናቸው። ወርሰዋል፣ ጥሩ ነው፣ ግን የቀሩ አሉ የኛ ወገኖች ያልወረሱ ብለው የማያንገበግባቸው፣ አብረው ብቻ ዝም ብለው የሚያሸበሽቡ ነበሩ እና እነዚህ አሁን አምላክ የሚመስሉ ሰዎች ደግሞ እንትኖች ሰነፎች ናቸው ብለን ሌዚ ናቸው። አምላክ ይመስላሉ ግን ኢያሱ ሌዚ ናችሁ ብሏቸዋል እና ሌዚዎች በእግዚአብሔር ዓይን ሲታዩ ሌዚዎች እንደሆኑ ተመልክተናል እና ከዛ ደግሞ ወርሶ ደግሞ ሳይወርስ ደግሞ ያንገበገበው አንድ ሰው ብቻ ነው፣ አለመውረሱ እሱም ኢያሱ ብቻ ነው። አለመውረሱ ያንገበገበው ሰው ኢያሱ ብቻ ነበር እና እሱ በቃ ይናደድ ነበር በሚያልፉት ቀኖች። አልወረሰም እንደነሱ ግን የሚንገበገብ ነበር እና እግዚአብሔር የኢያሱን አይነት መንፈስ ይስጠን። ከዛ በኋላ ኢያሱን አየነው፣ የሊደርሺፑን እንዴት ነው የማውረስ አቅሙ ሊደርሺፑ ብለን አየነው እና እግዚአብሔር ማነው ኢያሱ ከእግዚአብሔር ቃል ጋር ሲቆም፣ ከህዝቡ ሁሉ ተነጥሎ ብቻውን ሲቆም፣ እነዚህ ሁሉ አንድ ናቸው፣ እሱ ብቻውን ከተሰጠው ቃል ጋር የማውረስ ቃል ተሰጥቶታል፣ ለማውረስ ሲቆም እና ሊደር እንዲህ መሆን አለበት፣ ተነጥሎ መውጣት አለበት ከእግዚአብሔር ጋራ ብለን አየን። ከዛ ቻሌንጅ ህዝቡን ሲያረጋቸው እናያለን። ግን ቻሌንጅ ብቻ በቂ አይደለም፣ ዳይሬክሽን ደግሞ ያስፈልጋል። ምን እናደርግ ሲሉት የሚናገረው ነገር ያለው እንዲህ ብታደርጉ ነው የምትወርሱት የሚል መላ ያለው መሆን ይኖርበታል ብለን አየን። ከዛ ደግሞ ዴሊጌት ማድረግ፣ ሌሎችን በስራው ላይ ማሳተፍ፣ እነዚህ በጣም የሚጠቅሙ የሊደር ሀሳቦች ናቸው ብለን ተምረን ነበር። ከዛ በኋላ እስከ መቼ የሚለውን ሀሳብ አንስተን በጣም በጥልቀት አይተነው ነበርና መጀመሪያ ከዛ በፊት ለምን አልወረሱም የሚለውን አንስተን ተነጋገርን እና ያልወረሱት በቸልተኝነት ነው። ቸልተኝነት ማለት ሌዚነስ ነው እና ይሄ ስንፍና የሚመጣው ከምንድን ነው ስንል መንገዱ የሚያታክት ነው፣ በትዕግስትና በእምነት ነው ብለን ከዕብራውያን አንስተን ተነጋገርን እና የሚያታክት ስለሆነ ነው ብለን አለን። ሁለተኛው ደግሞ ቫሊዩ አለመስጠት፣ ለሉዝ የሚያደርጉት ነገር ባይወርሱ ለሚያጡት ነገር ቫሊዩ አለመስጠት፣ የሚኖሩበት ኑሮ በቃ ሳቲስፋይ ያደረጋቸው ሰዎች ሊሆኑ ይችላሉ። በሶስተኛ ደረጃ ደግሞ የሚቀራቸው ነገር ብዙ መስሎ ታይቷቸው ይሆናል፣ ገና ውጊያው ገና ጦርነቱ ብለው ተሳንፈው ሊሆን ይችላል ብለን እነዚህን ሀሳቦች ያነሳንና ከራሳችን ህይወት ጋር አስተያየናቸውና በጽናት በእምነት መውጣት አለብናል። ከዛ የኢያሱ ሊደርሺፕ ተነጋገርን። ከዛ እስከ መቼ የሚለውን ሀሳብ አነሳንና ይሄ ላይፍ ስታይል እንደሆነባቸው ኢያሱ ዝም ብሎ ኦብዘርቭ ሲያደርጋቸው this is a life style በቃ it's enough ብለው የሚኖሩት ኑሮ ላይፍ ስታይላቸው ሆኗል
ስለዚህ ነገ የሚለወጥ ከነገ ወዲያ የሚለወጥ ነገር አይደለም። አብዞርብ አድርገውታል። በቃ ላይፍ ስታይላቸው ሆኗል። እና ኢያሱ ይሄ አስቆጨው። ለምን አስቆጨው ብለን ኢያሱ የቀንን ጥቅም ገብቶታል። እግዚአብሔር ተናግሮታል። እና አንደኛ ቀን እንደሌለ ያውቃል። ከውርሱ አንጻር ቀን እንደሌለ፣ በከንቱ የሚያልፍ ቀን እንደሌለ ገብቶታል። ሁለተኛ እነዚህ እያንዳንዳቸው ቀኖች ለጠላት እድል የሚሰጡ፣ ጠላት የተለቀቀውን ቦታ መልሶ እንዲይዝ የሚያስደርጉ ነገሮች መሆናቸው ገብቶታል አለን። ሶስተኛ ደግሞ እግዚአብሔርን ያሳማል። ያልወረሰ ሰው ያሳማዋል። ሙሴ እንዳለው ለእግዚአብሔር ያሙሃል፣ ማስወረስ አቃተው ብሎ ያሙሃል። እና እንዲህ አንድ አይነት ከኛ ጋር አንድ ናቸው፣ ዘላኖች ናቸው ይባላል። አንዳንድ ጊዜ ጴንጤ ከምኑም ጴንጤ ነው እሱ የኛው አይነት ነው ይባላል። ያልወረሰ ሰው ያሳማል እግዚአብሔርን ብለን ተነጋግረን ነበረ። ከዛ በመጨረሻ ደግሞ ስለሚያስወርሱት ሰዎች፣ ስለነዛ ስለወጡት ሰዎች አንስተን ነበርና የመጀመሪያው ሐሳብ ያነሳ ነው እግዚአብሔር በቃ እንደ ሰው አይደለም። ሰው ተስፋ ቆርጦ ቆሟል፣ ወይም ደግሞ ሰው ሰልችቶት ቆሟል። እግዚአብሔር ግን ኪዳኑን አይረሳም። አሁንም ይቀሰቅሳል። እንደገና እንደነሱ ቸል አይለውም የውርስን ነገር እና እግዚአብሔር ይቀሰቅሳል የሚለውን አነሳ። ከዛ ሰዎች ደግሞ አሉት፣ ሰዎች አሉት፣ ይህንን ሊያስፈጽሙ የሚችሉ ሰዎች አሉት ብለን አለን እና ለዚህ የሚያስፈልግ ፖቴንሻል ደግሞ በህዝቡ ውስጥ ተቀምጧል። የሰርቬይ ፖቴንሻል ያላቸው ወጥተው ካርታ የማንሳት የመሰለል የምናምን ፖቴንሻል ያላቸው ሰዎች አሉት። ለውርስ የሚያስፈልግ ፖቴንሻል አስቀምጧል እግዚአብሔር። ዝም ብሎ አይደለም ውረሱ የሚለን፣ ፖቴንሻሉ ውስጣችን አለ ብለን ተነጋግረናል። ከዛ በኋላ እነዚህ ሰዎች ምንድነው ከኮምፈርት ዞናቸው፣ ውርስ ከኮምፈርት ዞን የሚያስወጣ ነው መውረስ። አምልኮ ዝም ብለን ማምለክ እንችላለን። ውርስ ግን ከኮምፈርት ዞናችን ወጥተን ዞረው ብዙ ቀን ከቤተሰቦቻቸው ከሚስቶቻቸው ተለይተው ምን ብለው በቃ ጠላትም ሊመጣ ይችላል ያን ሁሉ አድርገው የመጡ ሰዎች ናቸው። ግን ዴአር ብሪጅ ሆኑ፣ በእግዚአብሔር በህዝቡና በርስቱ መካከል ብሪጅ የሆኑ ሰዎች ሆኑ ብለን አንስተን እንደነሱ ለመሆን ተመኝተናል። እግዚአብሔር ለውርስ ለሰክሰስ ለፉልፊልመንት ብሪጅ ያርገን ብለን እነዚህን ተመልክተን ነበረ ያቆም ነው። አንድ ስለ ኢያሱ ያላነሳነው ነገር ምንድነው? እግዚአብሔርን ሴንተር ያደርጋል ብለን ነበር። እግዚአብሔርን ሴንተር ያደርጋል፣ በእግዚአብሔር ፊት እግዚአብሔር አለበት ይላቸዋል። እና ይህንን ከኢያሱ ኳሊቲ ረስቸው ነበር። እሱን እናነሳለን። ከዚህ በኋላ አሁን ሁለት ሀሳቦችን ነው ዛሬ የምንነጋገረው። አንደኛው የቢንያምን ርስት ጠጋ ብለን እናጠናዋለን። ከዛ በፊት ግን አንድ ሀሳብ አንስተን እንድንነጋገር እፈልጋለሁ። ምን ይላል እዚህ ጋር? ምን ይላል? ቁጥር 7 ላይ ነገር ግን የእግዚአብሔር ክህነት ርስታቸው ነውና ሌዋውያን በመካከላቸው እድል ፈንታ የላቸውም። ነገር ግን የእግዚአብሔር ክህነት ርስታቸው ነውና ለሌዋውያን እድል ፈንታ የላቸውም ይላል። ይሄንን ክፍል ስናነብ ደጋግሞ ነው ይሄንን ክፍል የሚናገረው። ሌላም ቦታ ላይ እግዚአብሔር ርስታቸው ነውና ለሌዋውያን ርስት አትስጣቸው ይላል እና ይሄንን ክፍል ስናነብ ይሄ ክፍል ስለሚመጣው የካህናት ዘመን ያን ጊዜ ሲናገር በብሉይ ኪዳን ነው። አዲስ ኪዳን የክህነት ዘመን ነውና ስለዛ ምን ያስተምረናል? ምን እንረዳለን? ይሄ ያለንበት የካህናት ዘመን ከዚህ አንጻር ምን እንረዳለን? እስቲ በመጀመሪያ በሱን እንነጋገር። እግዚአብሔርን እናመሰግናለን። አይ ቲንክ ከመቅዲ ጥያቄ ልጀምር ይሆን ወይስ የለም? ከመጀመሪያው ጥያቄ ልጀምርና ወደ መቅዲ ጥያቄ እመጣለሁ። የመጀመሪያው ይሄ የካህናት በጣም ስትረስ ያደርጋል። እዚህ ኢያሱ መጽሐፍ ላይ አይታችሁት እንደሆነ እናንተ ርስታችሁ እግዚአብሔር ነው፣ ርስት የላችሁም ይላቸዋል።
አብረው እኮ ተዋግተዋል ከነሱ ጋር። ኢያሪኮ ላይ ብታየው ታቦት ተሸክሞ ዞረዋል 6 ቀን። መለከት ነፍተዋል። ሌላም ቦታም እንደዚሁ በውጊያዎቹ ሁሉ ላይ ተሳትፏል። ታቦት እየተሸከሙ ዮርዳኖስ ሲከፈል ግን ተዋግተው የሚያስወርሱ ናቸው እንጂ ለራሳቸው የሚያደርጉ አይደሉም እነዚህ ሰዎች። እና እግዚአብሔር ምን ይላቸዋል? እኔ ነኝ ርስታችሁ ይላቸዋል። ርስታቸው ያለው በእምነት ነው። ሁሉ ሰው የሚታይ ርስት ይቀበላል። ውጊያው ያልቃል፣ ከተማ ይሰጠዋል፣ መሬት ይሰጠዋል። እነዚህ ግን የሚታይ ርስት አይሰጣቸው። በእምነት ነው ርስታቸው። እግዚአብሔርን ማገልገል ነው ርስታቸው። እግዚአብሔር ራሱ ነው ርስታቸው። እና ይሄ ለሚመጣ የክህነት ህይወት፣ ለመጪው ህይወት ምሳሌ ነው። የመጪው የካህናት ህይወት በዚህ በምድራዊ ነገር ላይ ቤዝ ያደረገ አይደለም። ዛሬ አሁን ፕሮስፐሪቲ ጎስፕል እንደሚሰብክልን ወይም ሌሎች ሰዎች እንደሚሰብኩልን በምድራዊ ነገር ላይ የተመሰረተ አይደለም። በእምነት እግዚአብሔርን በመውረስ ላይ የተመሰረተ ህይወት ነው ወደፊት የሚመጣው እያለ ነው እግዚአብሔር። እግዚአብሔርን በእምነት በመከተል ላይ የሚመጣ ህይወት ነው። በኋላ እናጠነዋለን በሚቀጥለው በምዕራፍ 19 ላይ እነዚህ ሰዎች በእምነት እግዚአብሔርን ሲወርሱት ከምድራዊም ነገር ሲጎሉ አናያቸውም። ቅድም ቤዙ እንዳለችው መልካም ነገር እየመጣ እየተሰጣቸው ለማሰማሪያ የሚሆን ነገር እየተሰጣቸው፣ ግን ልባቸው እዛ ላይ እንዲሆን አልፈለገም እግዚአብሔር። ውርሴ ይሄ ነው፣ ርስቴ ይሄ ነው እንዲሉ አልፈለገም። ምንድን ነው ሰው ርስት ሲያገኝ የሚያደርገው? ርስት ሲያገኝ ምንድን ነው? ደሙን የሚያፈስለት ነገር ነው። ባለፈው ስናጠና በአንደኛ ነገሥት ላይ አይተናል። ያ ሰውዬ አክዓብ መሬቱን ሊወስድበት ሲል ናቡቴ እግዚአብሔር ይህን ከኔ ያርቀው የአባቶቼን ርስት መስጠት ብሎ ደሙ እንደፈሰሰ አይተናል። ሰው የሚሞትለት ነገር ነው ርስት። ዋና ነገሩ ነው ርስት። የሚንከባከበው ነገር ነው ርስት። ጠዋት ማታ ሌት ከቀን የሚያየው ነገር ነው ርስት። እግዚአብሔር የሚለው ምንድን ነው? ይሄ አዲስ ኪዳን የክህነት ትውልድ ከዚህ ውጪ ነው የሚያስበው። ሌት ከቀን የኔ የሚለው ክህነቱን ነው። ክህነት ነው ርስታችሁ ይላል። ይሄ የክህነቱን አገልግሎት፣ ሰውን ከእግዚአብሔር ጋር የማስታረቅ አገልግሎት፣ ያ ነው ርስታችሁ፣ ያ ነው ዋናችሁ፣ ያ ነው ፎከስ ማድረግ ያለባችሁ፣ ያ ነው ልባችሁን ሊወስደው የሚገባው። ራሱ እግዚአብሔር ደግሞ ራሱ እግዚአብሔር እሱ ነው። እና ፎከስ የምናደርግበት ነገር ዋና ነገራችን ይሄ ነው የሚሆነው። በክህነት ስርዓቱ የክህነት ለእግዚአብሔር ካህን የሆነ ሰው ይሄ ነው አገልግሎቱ። እግዚአብሔር ያ ነው ዋናው ርስቱ የሚለውን ነገር እየተናገረ ነው። ጥላ ሆኖ የሚያሳየን ያንን ነው። ስለዚህ በዚህ በአዲስ ኪዳን ህይወት ውስጥ ፎከሳችን እግዚአብሔር ነው። ፎከሳችን ክህነታችን ነው። የማስታረቅ አገልግሎታችን ነው። ያ ነው ፎከሳችን፣ ያ ነው ርስታችን፣ ያ ነው ዋናችን። ለኛ ያ ነው ዋናችን። እና ይሄን ማለቱ ነው። ርስት ማለት በቃ ሁሉም ነገር የምንሰጥለት ነገር ማለት ነው። ከዛ በኋላ መውረሳችንን በምን እናውቃለን የሚል ጥያቄ አንስታለች መቅዲ። እና መውረሳችንን ለማወቅ ጦርነቱን ማወቅ ያስፈልገናል። ምንድን ነው በተዋጋ በውጊያ ፕላን ስናደርግ ይሄን ሰክሲድ አደርጋለሁ፣ ይሄን ነገር አቺቭ አደርጋለሁ ብለን ነው የምንዋጋው። እና የአዲስ ኪዳን ውጊያ ምንድን ነው አቺቭ ሊያደርግ የሚዋጋው የሚለውም ከሁለተኛ ቆሮንቶስ ምዕራፍ 10 ላይ ማንበብ አለብን። ምን ይላል? በሰው ልማድ ምንም እንኳን የምንመላለስ ብንሆንም እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። በክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁን በተፈጸመ ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። 3 ጎሎች አሉት ውጊያችን ማለት ነው። በእግዚአብሔር ሐሳብ ላይ በእግዚአብሔር እውቀት ላይ የሚነሱ ሐሳቦች አሉ። የእግዚአብሔር ቅዱስ ነው ያለውን እርኩስ የሚያደርጉ ብዙ ነገሮች አሉ። አሁን ለምሳሌ ጌይ ሜሬጅ አለ፣ አቦርሽን አለ፣ ምናምን አለ፣ ሜሬጅን የሚያንቋስስ፣ እነዚህ ሁሉ በእግዚአብሔር ሐሳብ ላይ የሚነሱ ክፉ ነገሮች ናቸው።
እነዚህን እናፈርሳለን ይላል። ቀጥሎ ደግሞ ምን ይላል? በእግዚአብሔር እውቀት ላይ እናፈርሳለን፣ በክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን ይላል። አእምሮን ሁሉ እንማርካለን። ቅድም ቤዞ ያለችው ነው፣ ሰዎችን ወደ እግዚአብሔር መንግስት ማምጣት ነው። ሶስተኛ ደግሞ አለመታዘዛችንን እንበቀላለን። እኛ ራሳችን ላይ ውጊያ አለ። ራሳችንን እንወርሰዋለን ለእግዚአብሔር። እግዚአብሔርን መውረስ ማለት ይሄ ነው። ይሄ በተለይ መጨረሻው እግዚአብሔርን መውረስ ማለት የሱን ባህሪ መላበስ ማለት ነው። ማንነቱን ወደ ውስጣችን ማስገባት ማለት ነው እና ያንን ለማሳየት ከራሳችን ጋር እንታገላለን። ጦርነት እንከፍታለን ራሳችን ላይ እና ራሳችን እየተወረሰ መሄዱን ካወቅን ሞር እግዚአብሔርን እየመሰልን፣ እግዚአብሔርን ለመምሰል ግን ራስን አስለምድ ይል የለም። ሞር እግዚአብሔርን እየመሰልን ከመጣን፣ ሞር ትርፋማ ተሆንን፣ ሞር ታይም ስፔንድ የምናደርግ ከሆነ በእግዚአብሔር ሀሳብ ላይ የሚነሳ ሀሳብ ለማፍረስ በጸሎትም በቃሉም በሁሉም ነገር ሞር እየወረስን ነው ማለት ነው። ሞር የመውረስ ህይወት ውስጥ ገብተናል ማለት ነው። ግን አሁን እነዚህን ሁሉ ነገሮች ቸል ብለን ብዙ ጊዜ ቸልተኞች ነን። አሁን በዙሪያችን ስለሚሆነው ነገር ነው ይሄ እግዚአብሔር ሀሳብን ይቃወማል ብለን በእግዚአብሔር ፊት የምንወድቅ ሰዎች አይደለንም። በቃ እንደ ማንኛውም ሰው ይመጣል፣ ያልፋል፣ በእኛ አካባቢ ይሄዳል። ዊ ዶንት ኬር። ግን እነዛ የሚገደን ሰዎች ሲሆን፣ ለነፍሳት መዳን የሚገደን ሰዎች ስንሆን፣ ራሳችንን ለእግዚአብሔር ለማስገዛት እግዚአብሔርን ለመውረስ የሚገደን ሰው ነገር ስንሆን እየወረስን ነው። ወርሰን አንጨርስም። ያው ምክንያቱም እየሄዳችሁ ትወርሳላችሁ ስላላችሁ በቃ እየሄድን እየወረስን ነው የምንሄደው። አያልቅም። እግዚአብሔር ነው የሚወረሰው፣ ሰፊ ነው ርስቱ። ግን እነዚህ ነገሮች ይመስሉኛል በዋነኝነት እንትን የሚሉን ምንድነው ስሙ ፎከስ ማድረግ ያለብን ነገሮች እነዚህ ሆኑ ይመስሉኛል። እና ቅድም እንዳልሽው ግን ሰው ምንም ድርቅ ያለ ህይወትን ቢኖር በአሁኑ ዘመን እርስ በርስ እርስ በርስ ተናዘዙ ነው እንደውም የሚለው እኮ መጽሐፍ ቅዱስ። እርስ በርሳችሁ በኃጢአታችሁ ተናዘዙ ይላልና ለሊደሮች ደግሞ ጢሞቴዎስን ይለዋል። ማንም ታናሽን አይናቀው፣ ምከር፣ ገስጽ ይለዋል። ግን ያው እንዲህ ያለ ካፓሲቲ እና እንዲህ ያለ አቅም እንዲህ ያለ ድፍረት ያለው ሊደርም በአሁኑ ዘመን ብዙ የለም። እንደገና እርስ በርስም የምንፈራራ ሰዎች ነን። ብናይም የሆነ ነገር እንኳን በጓዳችን እናጉረመርም ይሆናል እንጂ ደፍረን የምንናገር ሰዎች አይደለንም። ስለዚህ እንደዚህ ይመስለኛል። እና ሌላው ደግሞ ጌታ ምን ብሏል? ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ይላል። እና ፍሬ የነፍሳት ፍሬ ብቻ ሳይሆን የመንፈስ ፍሬ፣ ያ እግዚአብሔርን ከመውረስ ጋር የሚያያዝ ነው። የመንፈስ ፍሬ በህይወታችን ሲታይ ሞር እግዚአብሔርን እየመሰልን ነው። ትህትና፣ የዋህነት፣ ቅድስና፣ እግዚአብሔር ራስን መግዛት ምናምን፣ እነዚህ ሲታዩ ሞር የእግዚአብሔር ባህሪ ማኒፌስት እያደረገብን ነው። እግዚአብሔርን እየወረስ ነው። እና እንዳልሽው ሊደሮች አይተው ሊሉ ይችላሉ፣ ሰዎች አይተው በአሁኑ ዘመን ግን ብዙ ስለሌለ ጊዜው ሞሮፍ ህይወታችንን ወደ ውስጥ የመመርመር ዘመን ይመስለኛል። ሰው መጥቶ እንደ ኢያሱ የሚነግረን ጊዜ አይደለም። ጊዜው ክፉ ጊዜ ነው። ስለዚህ እንትኖች ቪጂላንት መሆን አለብን። ራሳችን ቪጂላንት፣ እንዴት ነኝ ህይወቴ፣ እየወረስኩ ነኝ ወይ ብለን ማለት አለብን። እየወረስንም ያለን ሰዎች ደግሞ ጥሩ ነው። ሞር ለመመንጠር የካሌብ አይነት መንፈስ ደግሞ መጠየቅ፣ እግዚአብሔርን ሞር ልመንጥር ጌታዬ ብለን ደግሞ መጠየቅ ያለብን ዘመን ይመስለኛል። እና እንደዚህ ብናየው ተመልሶ ይሆን መቅዲ? ይህንን የመጀመሪያውን ጥያቄ በዚህ እንለፈውና ወደ ሁለተኛው ጥያቄ ሄደን ፕሮባብሊ ዛሬ ይህንን ክፍል እንጨርሰዋለን። እና አሁን ባለፉት ስናጠና ርስቶቹን የተለያዩትን ርስቶች በምናጠናበት ጊዜ ምን አይነት ርስት ወረሱ ከሚል አንጻር ነበር ያጠናናቸው። ዛሬ ግን ትንሽ ለየት አድርገን እንድናጠናው እፈልጋለሁ።
ምንድነው የሚቀርባቸው የነበረው? ምክንያቱም ቸል ያሉትን ነገር ምንድነው ቸል ያሉት ብለን እንድናጠናው ነው። ከዛ አንጻር እንድናየው ሁለቱም ጥናቱ ተመሳሳይ ነው፣ ግን ቸል ብለው የተዉት ነገር ምን ነበረ ብለን እንድናየው ነው። እና ከዚህም በግላችን እንድናይ በቃ ቸል የምንልበት ነገር ምን ያህል ሲግኒፊካንት ነው፣ በተለይ በእግዚአብሔር ዓይን ምን ያህል ሲግኒፊካንት ነው ከሚል እሳቤ ከዛ እይታ እንድናየው ነው። ምክንያቱም ይሄ ቸል ያሉት ነበረና እግዚአብሔርም ቸል ቢለው ወይም እግዚአብሔርም ቸል ቢላቸው ኖሮ ዋተሎስ መዓት ነገር ሉዝ ያደረጉ ነበር እና በቸልታችን ምን ሉዝ እንደምናደርግ እንድናስብ ከዛ አንጻር እንድናጠናው ነው። እና ዛሬ ሳናነብ ነው የጀመርነው። ለካ 28 ያለውን ክፍል ነው የምናጠናው። ሆፕፉሊ እንጨርሰዋለን ዛሬ። የብንያም ልጆች ነገድ ዕጣ በየወገኖቻቸው ወጣ። የዕጣቸውም ዳርቻ በይሁዳ ልጆችና በዮሴፍ ልጆች መካከል ወጣ። በሰሜን በኩል ድንበራቸው ከዮርዳኖስ ጀምሮ ድንበሩ ወደ ኢያሪኮ ወደ ሰሜን ወገን ወጣ። ከዚያም ከተራራማው ሀገር ወደ ምዕራብ ወጣ። መውጫውም በቤተ አዌን ምድረ በዳ ነበር። ድንበሩም በዚያ በደቡብ በኩል ቤቴል ወደምትባል ወደ ሎዛ አለፈ። ድንበሩም በታችኛው ቤተ ሐሩን በደቡብ በኩል ባለው ተራራ ወደ አጥሮት አዳር ወረደ። ድንበሩም ወደ ምዕራብ ሄደ። በቤተ ሐሩን ፊት ለፊት ካለው ተራራ ወደ ደቡብ ዞረ። መውጫውም ቅሪያጥሬም በምትባል የይሁዳ ልጆች ከተማ በቅሪያት በዓላ ነበር። ይህም የምዕራብ ዳርቻ ነበር። የደቡብ ዳርቻ ከቅሪያጥሬያም መጨረሻ ነበር። ድንበሩም በምዕራብ በኩል ወደ ናፍቶ ውሃ ምንጭ ወጣ። ድንበሩም በሄኖም ልጅ ሸለቆ ፊት ለፊት ወዳለው ተራራ መጨረሻ ወረደ። እርሱም በራፋይም ሸለቆ በሰሜን በኩል ነው። ወደ ሄኖም ሸለቆ ወደ ኢያቡስ ዳር በደቡብ በኩልም ወረደ። ወደ አይን ረጌልም ወረደ። ወደ ሰሜንም አለፈ። በቤተ ሳሚስ ምንጭ ላይ ወጣ። በአዳሚም አቀበት ፊት ለፊት ወዳለ ወደ ጌልሎት ደረሰ። ወደ ሮቤልም ልጅ ወደ ቦሃን ድንጋይ ወረደ። በሰሜንም ወገን ወደ አረብ አጠገብ አለፈ። ወደ አረብም ወረደ። ድንበሩም በቤተ ሐጎል ወደ ሰሜን ወገን አለፈ። መውጫውም በዮርዳኖስ መጨረሻ በደቡብ በኩል ባለው በጨው ባህር ልሳን አጠገብ ነበር። ይህ የደቡብ ዳርቻ ነበር። በምስራቅ በኩል ድንበሩ ዮርዳኖስ ነበር። ይህ በዙሪያቸው ዳርቻ በየወገኖቻቸው የብንያም ልጆች ርስት ነበረ ይልና ቁጥር 21 የብንያም ልጅ ነገድ ከተሞች በየወገኖቻቸው እነዚህ ነበሩ: ኢያሪኮ፣ ቤተ ሐጎል፣ አማቂጺስ፣ ቤተ አርቢ፣ ዘመራይም፣ ቤቴል፣ አዊው፣ ባራ፣ ኤፍራት፣ ከፈርዖማንያ፣ ኤፍኒ፣ ጋቦ 12 ከተሞችና መንደሮቻቸው፣ ገባኦን፣ ራማ፣ ብኤሪት፣ ምጻብ፣ ከራራ፣ አሞቂ፣ ራቄም፣ ይርጴል፣ ትርአል፣ ጼላ፣ ኤሴፍ፣ ኢየሩሳሌም የምትባል የኢያቡስ ከተማ፣ ቅሪያት ራግባት 13 ከተሞችና መንደሮቻቸው፣ የብንያም ልጆች ርስት በየወገኖቻቸው ይህ ነበረ ይላልና እስቲ ሞር ከዝርዝሩ ይልቅ ሞር ወደ ከተሞቹ ፎከስ አድርጉ። እንደ ሂንት ነው። የከተማው ዝርዝር ብዙም የምድሩ ዝርዝር ብዙም ኮምፕሬንድ ለማድረግ ያስቸግራል። ግን አትሊስት የከተሞቹን ዝርዝር በማየት ምን ነበር ሉዝ የሚያደርጉት እነዚህን ስታዩ የብንያም ልጆች ምን ነበር ሉዝ የሚያደርጉት ብለን እስቲ ዲስከስ እናድርግ። መቅዲም ቤዙም አብራርተውታል በደንብ። በቃ እንዲሁ ሰመራይዝ ብቻ ለማድረግ ነው እና ኮመንተሪ ላይ ሳነበው ይሄ መሬት ተራራማ በጣም ትንሽ 15 በ25 ማይልስ የሆነ እንዲህ ስታዩት ወርዝ የሚያደርግ መሬት አይደለም፣ ለመዋጋትም ወርዝ የሚያደርግ መሬት አይደለም እና በቃ ኢንካሬጅ የሚያደርግ መሬት አይደለም። ግን እግዚአብሔር ኢምፖርታንት ነገሮች አስቀምጦበታል። ኢምፖርታንት ነገሮች ቅድም መቅዲ እንዳስቀመጠችው እና ምን ነበር የሚያጡት ብለን ስናይ የመጀመሪያ ነገር ከእግዚአብሔር ሐሳብ መጉደል ነው። በቃ እግዚአብሔር ያሰበላቸው ጋር አለመድረስ፣ እሱ ትልቅ ሎስ ነው የመጀመሪያው ነገር። ምክንያቱም እግዚአብሔር ቅድም ቤዙ እንዳለችው ሳል ያደረገው ነገር አለ ለነሱ ህይወት በደንብ አድርጎ በቃ በዚህ አልፎ ብሎ ህይወታቸው በፊቱ ተስሏል። የሚደርሱበት ቦታ በፊቱ ተስሏል። እዛ ጋር መድረስ አለመቻል ነው
ትልቁ ሎስ እሱ ነው። ከዛ በኋላ ምድሩ እንደ ብዙም አያምርም ብዙም አያጓጓም ተብሎ ቢተው ከተሞቹን ከድንበሮቹ ከምኖቹ ከተሞቹ በጣም ስፔሲፊካሊ መገለጻቸው ለዚህ ይመስለኛል። ለእያንዳንዳቸው የሚገርሙ ቦታዎች ናቸው። ኢያሪኮ ማለት የመውረስ ጅማሬ እኮ ነው። የመውረስ ጅማሬ በኢያሪኮ ነው እኮ የጀመሩት። እግዚአብሔር ፈርሶ ተቀምጦ ሁልጊዜ ለምልክት እንዲሆንላቸው እግዚአብሔር አውራሽ ነው የሚለው ነገር እንዲቀመጥባቸው የፈለገው ቦታ ነው። ይሄ ፕሪዘርቭድ ሆኖ መቀመጥ ያለበት ቦታ ነው። ጠላት ሁለተኛ እንዲሰራው ያልተፈለገ ቦታ ነው። እንኳን ጠላት ወዳጅ እንዳይሰራው ፈልጓል እግዚአብሔር። አንድ ሰው መሰረቷን ሲያቆም በበኩር ልጁ ከዛ ቀጥሎ ደግሞ በሌላኛው ልጁ ይሁን ብሎ የወሰነው ቦታ ነው። ይሄንን ነው እነሱ ቸል ያሉት። ማንም ይውሰደው የሞቱበትን የተዋጉበትን ቦታ ነው ቸል ያሉት። ከእግዚአብሔር ጋር ታሪክ ያሳለፉበትን ቦታ ነው። ቀጥሎ ኢየሩሳሌምን ስናይ እግዚአብሔር ልቡ ያለበት ነገር ነው እኛ ቸል ያለው። ማቴዎስ ወንጌል ምዕራፍ 5 ቁጥር 35 ላይ በኢየሩሳሌም አትማል የታላቁ ንጉሥ ከተማ ናትና ይላል። እነሱ ቸል የሚሉት ነገር የእግዚአብሔርን ልብ የያዘ የኔ ብሎ ያለው ቦታ ነው። የሱ ቦታ ልትሆን መቅደሱ ሊሰራበት የታሰበበት የኔ የሚላትን ቦታ ነው እነሱ ቸል የሚሉት። ብዙ አይጠቅምም ብለው ያሉት ቦታ እግዚአብሔር የኔ የሚለው ነው። ቤቴል ደግሞ ማለት የእግዚአብሔር ቤት ያው ታውቃላችሁ። ኢያሱ ያዕቆብ በመጀመሪያ ጊዜ እግዚአብሔርን የተገናኘበት ቦታ መሰዊያ የሰራበት ቦታ ነው። እንደገና እግዚአብሔር ምን አለው? አንድ ቦታ ላይ ወደ ቤቴል ተመለስ አለው። እግዚአብሔር ሁልጊዜ ልቡ ቤቴል ላይ ነው። ልቡ ቤቴል ቤት የእግዚአብሔር ቤት ብሎ ያሰበበት ቦታ ነው። ይሄንን ቦታ ነው ቸል የሚሉት። እና ከነሱ ጥቅም ይልቅ እግዚአብሔር ልቡ ያለበት ቦታ ነው። ገባኦን ስንት ታምር እኮ የተሰራበት ነው። ጨረቃ የዘገየችበት፣ ፀሐይ ደግሞ የቆየችበት ቦታ ነው። ተባብረው መጥተው የወረሯቸው ቦታ፣ እግዚአብሔር የመታቸው ቦታ ነው። እና መዓት ነገር የተሰራበት ቦታ ነው። ደማቸው ላባቸው የፈሰሰበት ቦታ ነው። እንደ ተራ ነገር ሊተውት የሚያስቡት እንደ ተራ ነገር ሊተውት፣ በመጨረሻ ደግሞ የካህናትን መሬት ይሆናል ይሄ ገባዖን። እንደገና ደግሞ ቤተ መቅደሱም የተሰራበት ቦታ ነው። እና እነዚህን ነገሮች ነበሩ ሉዝ ሊያደርጉ የነበረው። እነ ራማንም ብታዩ እነ ምጻብን ብታዩ፣ ምጻብ ላባና ማን ነው ስሙ ያዕቆብ የተማማሉበት ቦታ ነው። ከዚህ አላልፍም ያለበት ቦታ ነው። ጠላት ከዚህ አልፌ አልመጣም ያለበት ቦታ ነው። እነዚህን ሁሉ ነገሮች ነው የሚያጡት። እና በስፒሪቹዋል ወርልድ ውስጥ በመንፈስ በምድራዊ ወርልድ ውስጥ በጣም ቫሊዩ እንኳ ባይሰጠው ቦታው፣ በተለይ በዛን ጊዜ በጣም ቫሊዩ ባይሰጠው፣ እግዚአብሔር በርቀት የሚያየው በመንፈሳዊው ዓለም ውስጥ ያለው ቦታ ግን ትልቅ ነገር እና ስለዚህ this is what they going to lose። ይሄን ነበር ሉዝ የሚያደርጉት። የመጀመሪያው ነገር ከእግዚአብሔር ሐሳብ መጉደል፣ ከዚህ ሰዓል አድርጎ ካስቀመጠላቸው ህይወት መጉደል፣ ቅድም ቤዙ እንዳለችው ድንበር በደንብ ስፔሲፊክ ሰርቶ ከሳለው ስዕል መጉደል። ሁለተኛው ግን እግዚአብሔር የልቡ ሐሳብ ያለበትን ነገር አለመድረስ፣ አለማግኘት። እንደዛ አይነት ህይወት ውስጥ ይኖሩ ነበር እና that's what ቸልተኝነት የሚያሳጣቸው ነገር ያ ነው። እና ዳተኝነት መጥፎ ነው፣ ቸልተኝነት ወደ ተሳለው ስዕል አያደርሰንም የሚለውን ሐሳብ እንድንይዝ ነው። እግዚአብሔር የተመሰገነ ይሁን። ወደ አዜብ እመልሳለሁ።